የጅቡቲ መንግስት በአፋር ክልል የድሮን ጥቃት መፈጸሙ ተነገረ። በአማራ ክልል በፋኖ ኃይሎችና በመንግስት ወታደሮች መካከል በቀጠለው ውጊያ የመንግስት ወታደሮች የንጹሃኖች መኖሪያ ቤቶችን ማቃጠላቸው ተዘገበ። በተመሳሳይም በጎንደር ሻውራ ከተማ የድሮን ጥቃት መፈጸሙ ተነግሯል። ይህ በእንዲህ እንዳለም የፋኖ አመራሩ መከላከያ አይደለም ቀይ ባህር አሸንጌ ሐይቅ መድረስ አይችልም በሚል ያሰፈረው መግለጫ እያነጋገረ ነው። ጤና ይስጥልን። ከሸገር ቲዩብ የሳቱ መረጃዎች ቀጥሎ ይቀርባሉ። እንደዚህ አይነት ትኩስና ወቅታዊ ዜናዎች እንዲደርሷችሁ ደግሞ ሸገር ቲዩብን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብራችሁን እንድትቆዩ እንጋብዛለን። በያላችሁበት መልካም ጊዜን ተመኘን። የፋኖ አመራሩ መከላከያን በተመለከተ የሰጡት መግለጫ እያነጋገረ ነው። የፋኖ ቃል አቀባይ የሆኑት አስረስ ማረ ዳምጤ የአድዋ ድልን አድዋ ተራሮች ስር ያስከብራል ተብሎ የሚጠበቀው ፊልድ ማርሻል ብርሃኑ ጁላ መሃል አዲስ አበባ ላይ ሆኖ ያስተላለፈው መልእክት ወተማጽኖ ሰምተነዋል። በእውነቱ ገራሚ ነው። በእርግጥ በብልጽግና ቤት ዥዋዥዌ ማጭበርበር፣ እዚህና እዛ መርገጥ የተለመደ ከሆነ ቆየም። ትናንት ምጽዋና በርበራ ደርሶ የነበረው የአብይ ሰራዊት ከእንደገና ህዳሴ ግድብ ላይ አጃኢብ ነው። ቀይ ባህርን ልናመጣ ነው ሲባል እንዳልተከረመ ሁሉ ሊያፈርሱን ነው፣ እንመክታለን፣ አግዙን ወደሚል ተማጽኖ ተቀይሯል። አይደለም ቀይ ባህር አሸንጌ ሐይቅ መድረስ አትችሉም ብለናል። የእናንተ ሱሪ ንጹሃንን መጨፍጨፍ ነው። ቀይ ባህር ላይ ባህር ኃይል ማሰማራት እኮ ውሃ የሚቀዱ የሻውራ እናቶችን በድሮን እንደመጨፍጨፍ ቀላል አይደለም ብለዋል። አየር ኃይሉን ለኤሚሬቱ ጀነራል ሐሰን ያስረከበ ፊልድ ማርሻል ስለ ብሔራዊ ጀግንነት ሲያወራና ሌላውን በባንዳነት ሲፈርጅ እንደ መስማት አስቂ ነገር የለም ብለዋል። ማርክሲዝም ሌኒኒዝም ብለው አባሉን ሲሉን ሰማን። ራሳቸው ፊልድ ማርሻሉ አቤት ድንቁርና እጠብቋለሁ የሚሉት ህገ መንግስት የዚህ ፍልስፍና ውጤት መሆኑን እንኳን አያውቅም። ፊልድ ማርሻል ሆይ በቃ ዝላችኋል፣ ደክማችኋል፣ አትችሉም፣ ቁርጡን ወቁ። ቀይ ባህር ምጽዋ ምናምን ጦራችሁ በፋኖ ከማለቁ በፊት ለማስረፍ የምታሰርጹት ትርክት መሆኑን እናውቃለን። እንኳን እናንተ ማንም ህዝብን አሸንፎ አያውቅም። ህዝቡ በሰራው ታሪክ የማላችሁ ያንኑ ባለ ታሪክ ህዝብ የማጥፋት ተልዕኮ ላይ መሆናችሁ ታውቋል። ለሰላም እጅ ስጡ፣ ይበቃል ሲሉም የፋኖ አመራሩ አስረስ ማረ ዳምጤ ገልጸዋል። ይህ በእንዲህ እንዳለም በመደበኛ እንቅስቃሴ ላይ በነበሩ የሻውራ ከተማ ነዋሪዎች ላይ የድሮን ጥቃት መፈጸሙ ተነገረም። በእግረኛና ሜካናይዝድ ጦር የአማራን ህዝብ ለመጨፍጨፍ የሚያደርገው የእልቂት ዘመቻ በከፍተኛ ተጋድሎ የተመከተበት የብልጽግና አገዛዝ በተለያዩ ቦታዎች ንጹሃንን ኢላማ ያደረገ ጥቃት እየፈጸመ እንደሚገኝ የፋኖ ኃይሎች አስታውቀዋል። የካቲት 23 የአድዋ ቀን 130ኛ ዓመት በሚከበርበት ዕለት በማዕከላዊ ጎንደር አለፋ ወረዳ ሻውራ ከተማ ቀበሌ 1 ከንጋቱ 1 ሰዓት ላይ ከጉድጓድ ውሃ በመቅዳት ላይ የነበሩ ወይዘሮ አንጓች ይህ ዓለምን ጨምሮ ወጣትናን እየደጉና ዓለሙ አቢታ የተባሉ ነዋሪዎችን በድሮን ጥቃት ሲገድል ሌሎች ላይም ከባድ የአካል ጉዳት አድርሷል። እንዲሁም መኖሪያ ቤት አውድሟል። ከሰሞኑ በአፋብን በበላይ እዝ የመይሰው ካሳ ሁለተኛ ኮር የተደመሰሰውና የተማረከው አቅመቢስ አገዛዝ አሁን ላይ እንደ አማራጭ ንጹሃን ህዝባችን ላይ ሂሳብ ለማወራረድ የሚሄድበት ርቀት ምን ያህል በወታደራዊም ሆነ በፖለቲካዊ ዘርፍ እንደተሸነፈ የሚመሰክሩ ሀቆች ናቸው ብለዋል። ከአገዛዙ ጎን የተሰለፈ ማንኛውም የፖለቲካ ቡድንና ግለሰብ በራሱ ህዝብ ላይ ሽብር እየፈጠረ መሆኑን ማወቅ አለበት። በንጹሃን ወገኖቻችን ላይ በደረሰው ጉዳት መጽናናትን እየተመኘን እጥፍ ድርብርብ አጸፋዊ ወታደራዊ ምላሽ በመስጠት የአማራ ህዝብ ሰላምና ረፍት እስኪያገኝ ድረስ ተጋድሏችን ተጠናክሮ ይቀጥላል ብለዋል። የመንግስት ወታደሮች በቱግለትና ቡልጋ ግንባር የንጹሃኖች መኖሪያ ቤት ላይ ቤንዚን በማርከፍከፍ በእሳት ማቃጠላቸው ተሰማም። የብልጽግና ስርዓት በቱግለትና ቡልጋ አውራጃ በባሶና ወራና ወረዳ በማል አምባ በጭራሮ ደብረና ናስ አይዞሽ አሞራ ቀበሌዎች ላይ ያለ የሌለ ኃይሉን ሰብስቦ ለመግባት ቢሞክርም በፋኖ ኃይሎች ሲኖ ሻለቃና አዲስ ከአባት አርበኞች ወደ መደበኛ አደረጃጀቱን ከፍ ያደረገው ተጉለት ንጉስ ሳለስላሴ ክፍለ ጦር ባደረጉት ቅንጅት ያሰላለፍ የመንግስት ወታደሮች ላይ ሰብአዊና
ቁሳዊ ኪሳራ መድረሱን የፋኖ ኃይሎች ገልጸዋል። ይህ ሽንፈት የደረሰበት የመከላከያ ሰራዊቱ በትሩን በንጹሃን ህይወት ሀብትና ንብረት ሊያሳርፉ ከፍተኛ የሆነ ኪሳራ አድርሷል ብለዋል። ካደረሰው የጥፋት ተልዕኮ ውስጥም ንጹሃን በጥይት ተመትተዋል፣ ተደብድበዋል። የግለሰብ መኖሪያ ቤት የሆነውን የአቶ ኃይሉ ጥላው መኖሪያ ቤትን ቤንዚን በማርከፍከፍ በሳት አቃጥሏል። የህዝብ መገልገያ ተቋማትን ቀበሌዎችን ጨምሮ አውድሟል። የግለሰቦችን የቤት ዕቃ፣ የሱቅ ሸቀጣሸቀጥ ቁልፍ እየሰበረ ዘርፏል ሲል የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አስታውቋል። የኛ ዘመን አድዋ ወልቃይት ጠገዴ ነው ሲሉ አቶ እሸተ ደመለው የወልቃይት አስተዳዳሪ ተናገሩ። ኢትዮጵያ ታፍራና ተከብራ እንድትኖር የቀደሙት አባቶቻችን አያሌ መስዋዕትነት ከፍለዋል። በዚህም እኛ ኢትዮጵያውያን ብቸኛ የድል ቀን አክባሪ ሆነናል። ለሌሎች ጥቁር ህዝቦች የነጻነት ብርሃን በመፈንጠቅ ለአፍሪካ ብቻ ሳይሆን ለዓለም ነጻነት ናፋቂዎች ተርፈናል። ለዚህም ነው አድዋ ነጻነታችን፣ አድዋ ክብራችን፣ አድዋ ማንነታችን የምንለው ብለዋል። የኛ ዘመን ትውልድም የራሱን የአድዋ ድል ታሪክ በመስራት ላይ ይገኛል። እኛ የወልቃይት ጠገዴ አማራዎች ለፋሽስት ጣሊያን ያልተንበረከኩት የነ ራስ አሞራው ውብነህ፣ የነ ደጃዝማች አዳነ መኮንን፣ የፊት አውራሪ ኃይሉ ፋሪስ፣ የቀኛዝማች አባይ ወልደ ማርያም፣ የቀኛዝማች መስፍን ረዳ፣ የቀኛዝማች ገብሩ ገብረ መስቀል ልጆች ነን ብለዋል። ለአማራነታችንም ሆነ ለኢትዮጵያዊ ማንነታችን፣ ለነጻነታችን፣ ለክብራችን የማንከፍለው ዋጋ የለም። በቀደሙት አርበኞቻችን ስም የትግል ቃል ኪዳናችንን እናድሳለን። ኢትዮጵያዊነት አሸናፊነት ማንነት ስለመሆኑ በተግባር የታየበት የአድዋ ድል ለዘመኑ ትውልድ የአድዋ ድል አስተሳሰብ ሆኖ የማንነቱ አካል እንዲሆን ማስተማር፣ ማንቃት፣ ማደራጀት ይገባል። የኛ ትውልድ አድዋ ወልቃይት ጠገዴ ነውና እንደ ትላንቱ ሁሉ ዛሬም ለኢትዮጵያ ሀገራችን ህልውና በአንድ ጉድጓድ ለመቀበር ዝግጁ ነን። በዚህ ረገድ የወልቃይት ጠገዴ አማራ ህዝብ ሞት አይቀርም ስም አይቀበርም በሚለው የአርበኝነት ትግል መርሁ የተለመደ የአኩሪ ጀግንነት ታሪክ መስራቱን ይቀጥላል። ጠረፍ ጠባቂው ህዝባችን ሁሌም ንቁ፣ ሁሌም ዝግጁ ነው ብለዋል። የኛ ዘመን አድዋ ወቅቱ አሁን ነው። ምንም እንኳን የወልቃይት ጠገዴ ህዝብ ከ30 ዓመት የወያኔ ወረራ በኋላ ነጻነቱን ካገኘ 5ኛ ዓመቱን ያስቆጠረ ቢሆንም ምንም እንኳን የወልቃይት ጠገዴ ህዝብ ወደ ኋላ ላይ መለስ ነጻ የወጣ ቢሆንም ከሰሞኑ የፌዴሬሽን ምክር ቤት የህዝባችንን እንደ ዜጋ የመምረጥና የመመረጥ መብት የሚያረጋግጥ ልዩ ውሳኔ መወሰኑን በደስታ ተቀብለነዋል። በቀጣይም በዘላቂ የህግ አሸናፊነት የሚያምነው ህዝባችን በህግ አግባብ የጎንደር አማራዊ ማንነታችን በህግ ማዕቀፍ እንዲረጋገጥልን የፌዴሬሽን ምክር ቤትን ደግመን እንጠይቃለን ብለዋል። በመጨረሻም እንደ ትላንቱ ሁሉ ዛሬም የተጋረጡብንን ሀገራዊ ፈተናዎቻችንን የምንሻገረው በአድዋ ድል የመንፈስ ጥንካሬ ነው። አድዋ የድል አድራጊነት፣ የኢትዮጵያውያን የመንፈስ አንድነት ብርታትና ጥንካሬ፣ የአገር ፍቅር አይበገሬነት ተምሳሌት ነው ሲሉ አቶ እሸተ ደመለው የወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ ገልጸዋል። ይህ በእንዲህ እንዳለም ዘንድሮ ለ130ኛ ጊዜ የተከበረው የአድዋ ድል በዓል የታሪኩ ዋና ባለቤት የሆነው የትግራይ ህዝብ ሉዓላዊ ግዛቱ በተወረረበት ወገኖች በየመጠለያው በረሃብና በስቃይ የሞቱ ባሉበት ሁኔታ ላይ ሆኖ እየተገበረ ያለ መሆኑን የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ገልጸዋል። ዶክተር ደብረጽዮን አክለውም ሉዓላዊነትንና ግዛትን ለመጠበቅ የሚደረግ ህዝባዊ ትግል ምንጊዜም ባለድል እንደሚያደርግ የአባቶቻችን ታሪክ የሆነው የአድዋ ታሪክ ማሳያ ነው ብለዋል። ኢራን የሆርሙዝ ባህር ሰርጥ መዝጋቷ እያነጋገረ ነው። የኢራን አብዮታዊ ዘበኛ ከፍተኛ ባለስልጣን መተላለፊያ መስመሩን ቴህራን መዝጋቷን ተናግረው በዚህ ሰርጥ ለማለፍ የሚሞክር ማንኛውም መርከብ በእሳት ይጋያል ሲሉ ጠንካራ ማስጠንቀቂያ ሰጥተዋል። የአብዮታዊ ዘበኛ ዋና አዛዥ አማካሪ የሆኑት ብርጋዴር ጄኔራል ኢብራሂም ጀባሪ ለኢራን የመንግስት መገናኛ ብዙሃን እንደገለጹት የሆርሙዝ ሰርጥ ተዘግቷል። ማንም ሰው ለማለፍ ቢሞክር የአብዮታዊ ዘበኛውና መደበኛው የባህር ኃይሎች እነዚያን መርከቦች በእሳት ያጋያቸዋል ብለዋል። በአሁኑ ወቅት የኢራን እርምጃ ዓለም አቀፍ የኢነርጂ አቅርቦትን አደጋ ላይ ጣለ ሲሆን በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ መናወጥን ሊፈጥር እንደሚችል ከወዲሁ ተሰግቷል። ትልልቅ የጭነት መርከብ ድርጅቶች በሰርጡ በኩል የሚያደርጉትን ጉዞ በአሁኑ ሰዓት ሲያቆሙ ከ200 በላይ መርከቦች በሰርጡ ዙሪያ ቆመው እንደሚገኙ ተገልጿል። የሆርሙዝ ሰርጥ መዘጋት በዓለም አቀፍ ደረጃ በየቀኑ ጥቅም ላይ የሚውለውን 20 በመቶ የነዳጅ መጠን ያግዳል ተብሏል። ይህም የነዳጅ ዋጋን እስከ $100 እና ከዚያ በላይ ሊያሳድገው ይችላል። ለጉዞ የሚከፈለው የኢንሹራንስ ዋጋ በከፍተኛ ሁኔታ በመጨመሩ የመርከብ ባለቤቶች በዚያ በኩል ለማለፍ ስጋት ገብቷቸዋል።
አሜሪካ ኢራን ላይ መጠነ ሰፊ ወታደራዊ እርምጃ መውሰድ እንደምትቀጥል ትራምፕ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛሬ ባሰሙት ንግግር በኢራን ላይ የሚወሰደው መጠነ ሰፊ ወታደራዊ እርምጃ እንደሚቀጥል አስታውቀዋል። የኢራን መንግስት የኒውክሌር የጦር መሳሪያ ግንባታ እንዲያቆም ከአሜሪካ የተሰጠውን ማስጠንቀቂያ ችላ እንዳለም ገልጸዋል። ከቴህራን የተደቀነውን አደጋ ለመቀልበስ እርምጃ መውሰድ እንደሚቀጥሉም ተናግረዋል። ለአሜሪካ ወታደሮች ሜዳሊያ ለመስጠት በተዘጋጀ ስነስርዓት ላይ ንግግር ያደረጉት ትራምፕ የኢራን የሚሳኤል መርሃ ግብር የኒውክሌር ግንባታን ለመሸፈን ያለመ ነበር ሲሉም ተደምጠዋል። የኒውክሌር የጦር መሳሪያና የረጅም ርቀት ሚሳኤል የታጠቀ የኢራን መንግስት መካከለኛው ምስራቅና የአሜሪካ ህዝብ ሊታገሱት የማይገባ ስጋት ነው ብለዋል። በኢራን ላይ እየወሰዱ ያሉት እርምጃ ዓላማው የሀገሪቱን የሚሳኤል ግንባታ አቅም እንዲሁም የባህር ኃይል ማምከን መሆኑን ፕሬዝዳንቱ ገልጸዋል። በተገደሉት የአሜሪካ ወታደሮች ስም ዘመቻውን አጠናክረን እንቀጥላለን ብለዋል። በኢራን ላይ እየተካሄደ ያለው ዘመቻ አሜሪካ ከያዘችው የጊዜ ሰሌዳ በጣም እንደቀደመም ፕሬዝዳንቱ ገልጸዋል። ዘመቻው ከመነሻው ላይ ከ4 እስከ 5 ሳምንት እንደሚወስድ እንደተገመተም የጠቀሱት ትራምፕ ከዚያ በላይ የመዝለቅ አቅም አለው ሲሉም ተናግረዋል። ውድ የሸገር ቲዩብ ቤተሰቦቻችን እንደዚህ አይነት ትኩስና ወቅታዊ መረጃዎች እንዲደርሷችሁ የሸገር ቲዩብን ሰብስክራይብና ሼር በማድረግ አብራችሁን በመቆየት አጋርነታችሁን እንድታሳዩን እንጠይቃለን። ሰናይ ጊዜን ተመኘን።